ሰላም ሰላም የአዲስ ላይን ዩቲዩብ ሚዲያ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ በአዲስ ቪዲዮ ተመልሻለሁ። እንደተለመደው ከስራ ጋር በተያያዙ የምሰራቸው ቪዲዮዎች በጣም ብዙዎቻችሁ እየተጠቀማችኋቸው እንደሆነ ተስፋ አድርጋለሁ። ከስራ ጋር የተያያዘ ቪዲዮ ነው ዛሬ ይዤላችሁ የመጣሁት ማለት ነው። በተለይ አዲስ የስራ ቅጥር ሂደት ላይ ያላችሁ፣ በተለይ ደግሞ ለኢንተርቪው ቀጠሮ ናችሁ፣ የስራ ቃለመጠይቅ ቀጠሮ ላይ ላላችሁ ሰዎች ይሄ ቪዲዮ እጅግ እንደሚጠቅማችሁ አልጠራጠርም። እንደተለመደው ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቻናሉን ተወዳጁ፣ ቪዲዮንም ላይክ ሼር በማድረግ ለሌሎች እንዲደርስ አድርጉ። በቀጥታ ወደ ዛሬ ጉዳያችን እንገባለን ማለት ነው። እንግዲህ በየትኛውም አይነት የስራ የቅጥር ሂደት ውስጥ በመጀመሪያው ደረጃ የጽሁፍ ፈተና አልፈን ወይም ደግሞ ሌላ አይነት መመዘኛ ሂደቶች ካሉ እነዚህን የጽሁፍና ሌሎች ማጣሪያ ሂደቶች አልፈን ቀጣዩና በጣም ወሳኙ የቃለ መጠየቅ ወይም ደግሞ ይሄ ጆብ ኢንተርቪው ስቴጅ የምንለው ነው። ይሄ ስቴጅ በጣም ክሪቲካል ነው። ቀጣሪው በጽሁፍ ከሚያውቃችሁ በተለያየ መንገድ በሰው ከሰማው በተለየ ሁኔታ አሁን ፊት ለፊት ከቀጣሪ ድርጅቱ ወይም ከቅጥር ኮሚቴው ጋር ቁጭ ብላችሁ ማንነታችሁን የምታስረዱበት ያላችሁን ኳሊፊኬሽን ያላችሁን ስኪል ያላችሁን ብቃት ለሙያው ያላችሁን ዝግጁነት በትክክልም ፊት ለፊት ከቀጣሪ ጋር ተገናኝታችሁ ራሳችሁን የምትሸጡበት በጣም ትልቅ ስቴጅ ነው። ስለዚህ እዚህ ስቴጅ ላይ በጣም የእናንተ በጣም በርካታ ጥያቄዎች ናቸው እዚህ ኢንተርቪው ስቴጅ ላይ የሚጠየቁት። ነገር ግን ለቀጣሪው ድርጅት ስለ እናንተ ያላችሁን አጠቃላይ ኳሊፊኬሽናችሁን ትልቁን ግምት ከሚሰጣቸው ዋነኛና መሰረታዊ ጥያቄዎች የመጀመሪያው ስለ ራስህ ንገረኝ ወይም ደግሞ ቴል ሚ አባውት ዮርሰልፍ የምንለው በተለምዶ ማለት ነው። ይህ ብዙ ጊዜ የመግቢያ ጥያቄ ይመስልና በጣም በቸልተኝነት ብዙ ሳንዘጋጅ እንደ ነገሩ አድርገን የምናልፈው ግን በጣም መሰረታዊ የሆነ ጥያቄ ነው። ስለዚህ እዚህ ጥያቄ ላይ እንዴት መዘጋጀት መቻል አለባችሁ? ከጅምሩ ጥያቄውን ቴል ሚ አባውት ዮርሰልፍ የሚለው ጥያቄ ከጅምሩ ምንድን ነው እንድንመልስ የሚጠበቅብን የሚለውን እሱን በዝርዝር አስረዳችኋለሁ ማለት ነው። ስለዚህ ቴል ሚ አባውት ዮርሰልፍ ወይም ደግሞ እስኪ ስለ ራስህ ንገረኝ ብሎ አንድ የቅጥር ድርጅት ይህንን ጥያቄ በመጀመሪያ ያው የኢንተርቪው አዳራሽ ውስጥ እንደገባን ይጠይቀናል። ይሄ የተለመደ እና ማይቀር ጥያቄ ነው። ስለዚህ ይህንን ጥያቄ ስንጠየቅ ምን እንድንመልስ ነው የሚጠበቅብን የሚለውን የግድ ማወቅ ያስፈልጋል ማለት ነው። ስለዚህ በመጀመሪያ መረዳት የሚያስፈልገው የዚህ ጥያቄ ዓላማ ሁለት ነው። አንደኛው የሆነ አይነት የስፒኪንግ የእናንተን ነርቨስነስ የተቀጣሪውን ፍራቻ ማስወገድ ነው። ሁለተኛውና መሰረታዊ ነገር ግን በዚህ ጥያቄ ውስጥ የምትመልሷቸው እያንዳንዱ ቃላት ስለ ጥያቄው የምትሰጡት ማብራሪያ በሙሉ ቀጣይ በዛ ቦታ ላይ ብቁ ነው አይደለም የሚለውን ኢንዳይሬክትሊ ለቀጣሪ ድርጅቱ ወይም ለኮሚቴው የሚገልጹ የሚያስረዱ ነገሮች ናቸው። ከንግግር ክህሎታችሁ፣ ጥያቄዎቻችሁን ከምትመልሱበት የኦርጋናይዜሽናል ሁኔታ፣ በዛ ሁኔታ ላይ የምትዳሰሷቸው ስኪሎች፣ ያሳለፋችኋቸው ኬሪየር ፓዞች፣ የመጣችሁባቸው ያካበታችኋቸው ስኪሎች፣ ለዛ ድርጅት ያላችሁን እና ይዛችሁ ልትመጡ ያሰባችሁትን መንገድ የምታስረዱበት መንገድ እያንዳንዱ ነገር በጣም ፍንትው አድርጎ እናንተ ተናገርን ከምትሉት በላይ ከፊታችሁም ከንግግራችሁም ጨምሮ አጠቃላይ የዚህ እየተወዳደራችሁበት ባለው ሙያ ላይ ብቁ ናችሁ አይደለሁም የሚለው በቀላሉ በዚች ጥያቄ ብቻ ቀጣሪ ማወቅ ይችላል። ይሄ በየትኛውም አይነት የቅጥር ሂደት ውስጥ ቀጣሪዎች የቅጥር ኮሚቴ ውስጥ ያሉ ሰዎች እና የመልመይ የቅጥር ሂደት ውስጥ ያሉ አካላት የሚያውቁት ነገር ነው ማለት ነው። ስለዚህ በጣም ወሳኝ ጥያቄ ነው። በሁለት መንገድ ይሄ ጥያቄ የግድ ልብ ሊባልና ትኩረት ሊሰጠው በበቂ ሁኔታ ዝግጅት ሊደረግበት ይገባል። አንደኛው እንዳልኳችሁ የመጀመሪያው አይን ግርዶሽ መግፈፊያ ነው። ያ ማለት ለንግግር እናንተን ብቁ የሚያደርግ ከኢንቫይሮንመንቱ ጋር የሚያላምድ ይሄ ኢንተርቪው ከሚደረግበት አዳራሹ ከኢንተርቪው አድራጊዎቹ ሰዎች ጋር ምናምን የሚያግባባ የሚያላምድ የሚያቀራርብና ፍራቻን የሚያስወግድ ነርቨስነሳችንን የሚያስወግድልን ወሳኝ ጥያቄ ነው ማለት ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው ደግሞ በቀላሉ እዚህ ጥያቄ ላይ የምትሰጡት ምላሽ ቀጣሪ ድርጅቱ እናንተ ስለምትወዳደሩበት የስራ መደብ ብቁ ናችሁ አይደለሁም የሚለውን በዚች ጥያቄ ብቻ መረዳት ያስችለዋል ማለት ነው። ምክንያቱም እዚህ ጥያቄ ላይ የምትሰጡት ምላሽ የምትናገራቸው እያንዳንዱ ቃላት ያላችሁን ስኪል ናሬት የምታደርጉበት የምታብራሩበት ሁኔታ የመጣችሁበትን እያንዳንዱን ያካበታችሁበትን የስራ ልምድ ያላችሁን የትምህርት ዝግጅት የመጣችሁበትን ሂደት አጠቃላይ እና አሁን ስፔሲፊካሊ እየተወዳደራችሁበት ካለው የስራ ዘርፍ ጋር እንዴት ባለ ሁኔታ እናንተ ኢምፓክት ልታደርጉ እንደምትችሉ የምታስረዱበት እያንዳንዱ ነገር እዚህ ላይ የምታነሱት ነገር በጣም ወሳኝ ጥያቄ ስለሆነ የግድ ትኩረት ሊሰጠው ይገባል። ነገር ግን በጣም ሳይንቲፊካሊ ፕሩቭ የተደረጉ ወሳኝ ስኪሎችን ይህንን ጥያቄ ስንጠይቅ እንዴት መመለስ አለብን የሚለውን እኔ በዚህ ቪዲዮ መነግራችሁ በጣም ወሳኝ የሆኑ በሳይንስም የተረጋገጡ ስኪሎች አሉ። እነዚህ ስኪሎች የሴት ፕሪንሲፕልስ ይባላሉ። ሴት ኤስኢኤቲ
በእንግሊዝኛ ሴት የሚለው ቃል ይታወቃል። የአማርኛ ፍቺው መቀመጥ እንደማለት ነው። እዚህ ጋር ግን እያንዳንዱ ሴት የሚለው ቃል ውስጥ ያሉትን ፊደላት ለምሳሌ የመጀመሪያው ስኪል ማለት ነው። ስኪል እንግዲህ እዚህ ጥያቄ ላይ ቴል ሚ አባውት ዮርሰልፍ ስትባሉ ምን አይነት ብቃት፣ ምን አይነት ስኪል፣ ምን አይነት የስራ ልምድ ነው ያካበታችሁት እስካሁን ባላችሁ አጠቃላይ የህይወት ፓዝ። የግድ ሰው ተመርቆ ስራ ላይ የነበረ መሆን ላይጠበቅበት ይችላል። በፍሬሽማንም ወይም ደግሞ በፍሬሽ ቅጥርም ዩኒቨርሲቲ ኮሌጅ ሳይገባም ሰው የተለያየ የስራ ልምድ፣ ሙያ፣ ክህሎት አለው እና እነዛን ክህሎቶቻችሁን አሁን እየተወዳደረችሁበት ካለው የስራ መደብ ጋር አዛምዳችሁ የምታስረዱበት መንገድ በጣም ክሪቲካል ነገር ነው እና ይሄንን ይፈልጉታል ማለት ነው። ስለዚህ እዚህ የመጀመሪያው ፕሪንሲፕል ስኪላችሁን ማስረዳት ይፈልጋሉ። ኦኬ። ስለዚህ ለምሳሌ አንድ በከስተመር ሰርቪስ የሚወዳደር ተወዳዳሪ ቢሆን ለምሳሌ ከስተመር ሰርቪስ ጋር በተያያዘ የግድ መደበኛ የሆነ ቅጥር ውስጥ የገባ በዛ ሙያ ላይ ስራ ላይኖረው ይችላል። ነገር ግን ከቤት ጀምሮ ከቤተሰብ አካባቢ ላይ ባሉ በተለያዩ ለምሳሌ የማህበራዊ ግንኙነቶች ውስጥ የሚያደርጋቸው የተለያዩ ንቁ ተሳትፎዎቹ ካሉት እንደዚህ አይነት ነገሮችን በደንብ አጉልቶ እነዚህን ስኪሎች አሉኝ፣ ለምሳሌ ኮሚኒኬሽን ሊሆን ይችላል፣ ሰዎችን ኮንቪንስ ማድረግ ማሳመን፣ በጣም ዴዲኬትድ ነኝ፣ እንደዚህ የቋንቋ ችሎታ አለኝ፣ እንዲህ የሚሉ ነገሮችን ስኪሎቹን ከዛ ሙያ ጋር የተገናኙ ስኪሎችን በደንብ ማስረዳት ይጠይቃል ማለት ነው። ስለዚህ የመጀመሪያው መርህ ስኪል የሚለውን ነገር እንድታብራሩላቸው ይፈልጋሉ። ሁሉንም አይነት ስኪሎቹን መግለጽ ማብራራት ላይጠበቅባቸው ይችላል። ግን በተቻለ መጠን የምታስረዷቸው ስኪሎች ለቅጥር ተቀመጣችሁበት የስራ መደብ ጋር መያዝ መቻል አለበት ማለት ነው። ስለዚህ ይሄ የመጀመሪያው። ሁለተኛው ኢ ነው። እንደምታውቁት ኢ ኤጁኬሽን ነው። ኤጁኬሽናል ባክግራውንዳችሁ ምንድን ነው? እንግዲህ እንደዚህ አይነት ጥያቄ ስትጠየቁ ይታወቃል። ለምሳሌ አንዳንዴ ኦቨር ኳሊፊኬሽን የሚባል ነገር አለ፣ አንደር ኳሊፊኬሽን የሚባል ነገር አለ። ከጅምሩ ኦቨር ኳሊፋይድም አንደር ኳሊፋይድም ከሆናችሁም ለኢንተርቪው አትጠሩም ፔሪድ። ነገር ግን እናንተ ሚኒመም ሪኳየርመንቱን ታሟላላችሁ፣ ኳሊፋይድ ናችሁ። ስለዚህ መመዘኛውን የምታሟሉ ስታንዳርድ ተቀጣሪዎች ናችሁ ተብላችሁ ነው ለኢንተርቪው የደረሳችሁት እና ኢንተርቪው ላይ ኤጁኬሽናችሁን የምታስረዱበት መንገድ በቃ ማለት የግድ ያላችሁን ለምሳሌ የዲግሪ የሚጠይቅ የስራ ዘርፍ ላይ እየተወዳደራችሁ አላስፈላጊ ማስተርስ አለኝ በዚህ ዘርፍ ፒኤችዲን ሰርቻለሁ እንዲህ አይነት የፕሮፌሰርነት የምናምን አይነት ነገር ማያስፈልጉ የትምህርት ዝግጅቶችን መጥቀስ ላያስፈልግ ይችላል ማለት ነው። አንዳንዴ ደግሞ 2-3 የተለያየ ፊልድ ላይ ዲግሪ ይኖርና እነዛን ፊልዶች ሁሉ መጥቀስ ላይጠበቅባችሁ ይችላል። ዞንሊ ነገር ለምሳሌ አንድ ሰው ማኔጅመንት የተመረቀ ሊሆን ይችላል፣ በህግ የተመረቀ ሊሆን ይችላል፣ በፖለቲካል ሳይንስ የተመረቀ ሊሆን ይችላል። ነገር ግን ሶስቱንም ዲግሪዎች በዛ በሚወዳደርበት የስራ ዘርፍ መጥቀስ ላይጠበቅበት ይችል ይሆናል። ምክንያቱም አንደኛው ብቻ በቂ ሊሆን ይችላል፣ ሌሎቹንም መግለጹም አስፈላጊ ላይሆን ይችላል እና ኮንፊዥን ላለመፍጠር ልክ ከዛ ከምትወዳደሩበት የስራ ዘርፍ ጋር ብቻ ግንኙነት ያለውን የትምህርት ዘርፋችሁን መርጣችሁ በዚህ ዘርፍ ዲግሪ አለኝ ማስተርስ አለኝ እንደተጠየቃችሁትና እንደሚያስፈልገው ሚኒመም ሪኳየርመንት አይታችሁ ራሳችሁ ወስናችሁ እሱን ማስረዳት ነው። ይሄ በጣም ቀላሉ ፓርት ነው። ሁለቱን ገደልን ማለት ነው። ሶስተኛው ኤ ነው። ኤ እንግዲህ እንደምታስታውሱት ኤ አቺቭመንት ነው። አቺቭመንታችሁን እዚህ ጋር በጣም የመጀመሪያው አይ ኦፕኒንግ ጥያቄ ላይ በጣም ቀጣሪዎች ከሚፈልጉት ቁልፍ ነገር ውስጥ በሂደታችሁ በመጣችሁበት የኬሪየር ፓዝ ከዚህ በፊት በሰራችኋቸው ስራዎች ምን አሳካችሁ ነው። ኦኬ ብዙ ጊዜ ሲቪ ላይ የምናስገባው አንደኛው ትልቁ ስህተት ይሄ ነው፣ ሲቪ ላይ የምንሰራው። ስለዚህ ምን አሳክታችኋል? ለምሳሌ ከዚህ ቀደም በተለያየ አይነት የኦፊሰር ሌቭል በተለያየ አይነት ብቻ የስራ ዘርፍ ውስጥ ተቀጥሮ የነበረ ሰው በነበረበት የስራ መደብ ላይ እሱ በነበረበት መደብ ላይ ምን አሳካ? ለምሳሌ ፕሮጀክትን ሰክሰስፉሊ እንዲፈጸም አድርጌያለሁ ሊሆን ይችላል። የሆነ ፕሮጀክትን ካስተመርን እንዲጨምር አድርጌያለሁ፣ ሽያጭ እንዲጨምር አድርጌያለሁ ምናምን እንደዚህ ያለው ነገር እኔ በመኖሬ ብቻ ምን ኢምፓክት አመጣ እዛ ቦታ ላይ የሚለውን እሱን እንድታሳያቸው ይፈልጋሉ። ፕሊስ ይሄን ቦታ ላይ በጣም መጠንቀቅ መቻል አለባችሁ። ስለዚህ አቺቭመንታችሁን ብሪፍ አድርጋችሁ መናገር የግድ ይላል እዚህ ጥያቄ። ምክንያቱም ይህንን ነው በቃ ቀጣሪ የሚፈልገው በዚህ የመጀመሪያ ጥያቄ ውስጥ ማለት ነው። ስለዚህ አቺቭመንታችን ምንድን ነው? ቀደም ብዬ እንዳልኩት ለምሳሌ ሽያጭ እንዲጨምር አድርጌያለሁ፣ አዳዲስ ደንበኞች መሳብ ችያለሁ፣ ማፍራት ችያለሁ፣ ወይ ደግሞ የድርጅቱን ጉድዊል መገንባት ችያለሁ፣ ወይ ደግሞ አዳዲስ ፓርትነሮች ጋር እንዲተዋወቅ እንዲህ ኦኬ ብቻ በተለየ መንገድ እናንተ ኢምፓክት አድርጌዋለሁ ብላችሁ የምታስቡት ወይ ደግሞ እቅዶችን ሰክሰስፉሊ እንዲፈጸሙ አድርጌያለሁ፣ በቦታ የተሰጠኝን ሁሉንም አክቲቪቲዎችን ሰክሰስፉሊ አከናውኝ፣ እንደዚህ የመሳሰሉ ነገሮችን ማንሳት ይጠበቅባቸዋል። የመጨረሻው ቲ ነው የቀረው። ሲት ከሚለው ፊደል ውስጥ እንግዲህ የመጨረሻው ሌተር ቲ ነች።
ቲም የምታመለክተው ታይፕ ኦፍ ፐርሰን ምን አይነት ሰው ነህ? ኦኬ ይሄ በጣም ወሳኝና ፐርሰናሊቲዎቻችንን ኦኬ የእያንዳንዱን ሰው ፐርሰናሊቲ ለማወቅ የሚጠየቅ ጥያቄ ነው። ኦኬ ታይፕ ኦፍ ፐርሰኔ ምንድን ነው የሚለው እንድታስረዷቸው ይፈልጋሉ። ለምሳሌ ቶሎ ቁጡ ነህ፣ ተግባቢ ነህ፣ ለምሳሌ ከሰዎች ጋር ኮሚኒኬት የማድረግ ስኪሌ፣ ኔትወርኪንግ ላይ የቋንቋ ስኪሌ፣ ነገሮችን እችላለሁ፣ ትዕግስተኛ ነኝ፣ ታታሪ ነኝ፣ አዲስ ነገር ለማወቅ ጉጉ ነኝ፣ ከሰዎች ጋር ለመግባባት እንደዚሁ በጣም አክቲቭ ነኝ፣ ዲሊጀንት ነኝ፣ ስራዎችን በፍጥነት በጊዜ በተወሰነ ጊዜ እጨርሳለሁ። እንዲህ እንዲህ የመሳሰሉ የእናንተን ስብዕና የእናንተን ፐርሰናሊቲ የሚገልጽ ነገር ካራክተራይዝ አድርጋችሁ እዚህ ጥያቄ ውስጥ እንድታብራሩ ይፈልጋል ማለት ነው። ኦኬ ስለዚህ ታይፕ ኦፍ ፐርሰናሊቲያችሁ ምንድን ነው? ካምፓሽኔት ናችሁ? እንደዚህ ኦኬ ፖዚቲቭ በተቻለ መጠን ፖዚቲቭ ካራክተሮቻችንን ኮንስትራክቲቭ በሆነ መንገድ እንድናስረዳቸው ይፈልጋሉ የትኛው አይነት የቅጥር አባላት ማለት ነው። ስለዚህ ይህንን ማስረዳት ያስፈልጋል ማለት ነው። የምናስረዳበት መንገድ ግን እንዳልነው ታይፕ ኦፍ ፐርሰን የሚለው ውስጥ ስብዕናችን የሚገልጽ ነገር ማለት ነው። ኦኬ ለምሳሌ እኔ በቀላሉ ከሰዎች ጋር ለመግባባት ችግር የለብኝም። ፋስት ለርነር ነኝ፣ ኩክ ለርነር ነኝ። ለምሳሌ ቶሎ ነገሮችን ለማወቅ ጉጉ ነኝ። አዲስ የስራ ኢንቫይሮንመንት ለመልመድ አላስቸግርም። እንደዚሁ ደግሞ ከሰዎች ጋር ያለኝ ኮሚኒኬሽን ቋንቋ ላይ ጥሩ ነኝ። እኔ እንደዚህ አምሽቶ የመስራት ልምድ አለኝ። ዲሊጀንት ነኝ። እኔ አንድ ስራ ካልጨረስኩ አይሆንልኝም። ኦኬ ስራ አላሳድርም። እንዲህ የመሳሰሉ ብቻ ፐርሰናሊ ኮንስትራክት ሊያደርጉን የሚችሉ በፖዚቲቭ በሆነ መልኩ ኮንስትራክት ሊያደርጉን የሚችሉ ነገሮችን እዚህ ጥያቄ ውስጥ ማካተት የግድ ያስፈልጋል ማለት ነው። ስለዚህ ከሞላ ጎደል እነዚህን ስኪሎች በአግባቡ መረዳትና በጥያቄዎቻችን ውስጥ ሴት የሚሉትን ፕሪንሲፕሎች አካተን መመለስን ከቻለ ቢንጎ መኑኝ እነዚህን ሁኔታዎች በስርዓት የተረዳ የትኛውም አይነት ኢንተርቪው የደረሰ ተቀጣሪ በቀላሉ እንደሚሳካለት አልጠራጠርም። በድጋሚ ላስታውሳቸው ይህንን ቪዲዮ ከወደዳችሁት ሼር፣ ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንደዚሁም ለቻናሉ አዲስ ሆናችሁ እንደዚህ አይነት ምርጥ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ እንድትወዳጁ ጠይቃለሁ። ቀጣይ በሌላ ቪዲዮ መለሳለሁ። እስከዛው ደህና ቆዩልኝ።